ልክ ነው። ግን ወደ እሷ ትጸልያለህ አይደል? ለእሷ ትሰግድላታለህ፣ ለእሷ ትዘምራለህ፣ ለእሷ ታጥናለህ። እሺ የምትወዷቸውን ቅዱሳን ሰዎች ወደ እነሱ ጸልዩ፣ የምትወዷቸውን ወደ እነሱ ለምኑ፣ ወደ እነሱ ጸልዩ ብሎ አምላክ ይላል ወይ ብዬ አዎ ብለህ ስላልከኝ አምላክ ያለበትን የመጽሐፍ ቅዱስ ክፍል ንገረን። ማርያምን ስለምትወዷት 5:16 ላይ ቴንክ ዩ። እሺ ዲዮር ከየት ቤተ እምነት ነው? ኦርቶዶክስ ዲዮጋን። እሺ ኦኬ ጥያቄው ገብቶሃል አይደል? ገብቶኛል። መጽሐፍ ቅዱሳዊ ማስረጃ ስለ እመቤታችን ስለመዘመር ነው የምትሉት ነው። እንዴት እንደዛ ሊጠቀስ ይችላል? አንተ ራሱ እንደው አንዳንድ የምጠይቃቸው ጥያቄዎች ብናቅ ጥሩ ነው። ስለ ማርያም ዘምሩ ተብሎ የሚጠቅስ ነገር አለ ብለህ ታምናለህ? የምጠይቀው ጥያቄ ራሱ አንዳንዴ በጣም ነው የሚገርመው። እና እሺ እኔ እሱ ጋር ዝማሬው ላይ አይደለም ጥያቄ፣ ርዕሱ ይታያል አይደል? እሺ ማርያምን ኦርቶዶክሶች ይወዷታል። በደንብ እንወዳታለን። ትወዷታላችሁ አይደል? እሺ መውደዳችሁን በምን እንደምትገልጡላት ወይ ስለምትወዷት ምን ታደርጉላት አላችሁ? የመጀመሪያ ወላዲት አምላክ ስለሆነች ነው። አይ እሷ ማነች እኮ አይደለም ያልኩ፣ አምላክን የወለደች ስለሆነች እንወዳታለን። የምንወድበት ምክንያት እኮ ነው። ምክንያት የመጀመሪያው ወላዲት አምላክ ስለሆነች ነው። አምላክን የወለደች ስለሆነች እናከብራታለን፣ እንወዳታለን። ክርስቶስ የወለደች ስለሆነች ማለት ነው። ሌላው ደግሞ ንጽሕት ናት፣ ቅድስት ናት፣ ድንግል ናት፣ ከሴቶች ሁሉ የተለየች ናት። በዛ ምክንያት ደግሞ እንወዳታለን። የምንወድባቸው ምክንያቶች እነዚህ ናቸው። ምክንያቱ ማለት ምን ይሄ ምክንያቱን ነው እንግዲህ የነገርከኝ። የምንወድበት ምክንያት ማለት ነው። እኔ ግን የጠየቅኩ የነበረው አይ የምትወዱበት ምክንያት ምንድን ነው አልነበረም የጠየቅኩ። ዲዮጋን አይተው ከሆነ እኔ ስትወዷት ስለወደዳችኋት ምን ታረጉላት አላችሁ ነው ያልኩት እንጂ የምትወዱበት ምክንያት ለምንድን ነው? ለምን ወደዳችኋት? ልትወዷት አይገባም፣ ሊያስወድዳት የሚችል ነገር ምንም ነገር የላትም ብዬ ብልህ ኖሮ አይ ሊያስወድዳትማ የሚችለው የአምላክ እናት እንደመሆኗ መጠን ወይ ደግሞ ድንግል ሴት እንደመሆኗ መጠን ብለህ ትለን ነበር። ምክንያቱን አንተ የነገርከን ችግር የለውም። እሺ ስለምትወዷት ምን ታደርጉላት አላችሁ? ምክንያቱን የነገርከኝ። አሁን ደግሞ ድርጊቱ ነገር ምን ታደርጉላት አላችሁ ስለወደዳችኋት? ታማልደናለች፣ ከፈጣሪያችን ታስታርቀናለች። የእሷ ነው። እሱንም ካላችሁ እናንተ የምታደርጉላት ነው ድርጊቱን። እሷ ምን ታደርግላችኋለች አይደለም። አሁን ለምሳሌ ሚስት አለህ ዲዮጋን? ከይቅርታ ጋር የለኝ። እሺ ነገ ሚስት ለማግባት እቅድ አለህ አይደል? በህይወት ውስጥ እግዚአብሔር ቢፈቅድ የምትወዳትን ነው አይደል የምታገባት? አሁን ሚስት ባይኖርህም ነገ እግዚአብሔር ሲሰጠህ ሚስትን ትወዳታለህ አይደል? በትክክል። እንደ ማንኛውም ሴት ነው የምትወዳት ወይስ ከሴቶች በላይ አብልጠህ ትወዳታለህ? ከሴቶች በላይ ነው። ቴንክ ዩ። እንደዛ ነው ሚስቶች፣ እንደዛ ነው መወደድ ያለባቸው። ኦኬ ስለምትወዳት ለሚስት ግን ምን ታደርግላታለህ? ያው እንከባከባታለሁ፣ የሚያስፈልጋትን ነገር አደርግላታለሁ። አቅሜ የፈቀደውን ነገር ሁሉ ባለህ ጉልበት ባለህ ገንዘብ የሚገዛውን ትገዛላታለህ አይደል? የሚደረገውን ነገር ሁሉ በሙሉ ታደርግላታለህ አይደል? ኦኬ ሚስትን ስለምትወዳት ትሰግድላታለህ? ለምን? ምን አገናኝ? አታደርገውም። ቴንክ ዩ። ስለዚህ ግን የሚገባውን ነገር ሁሉ ለማንም ሴት የማታደርገው ነው አይደል? ለእሷ የምታደርግላት። ቴንክ ዩ። እኔም ሚስት ስላለኝ እኔ አሁን ሚስት አለኝ። እንደዚሁ አሁን አንተ እንደምትለው አንተ እንዳልከው ነው የምማረቀው ማለት ነው። ሚስቴ ከማንም ሴት በላይ ናት። ኢቭን ከእናቴ ሁሉ በላይ ነች ለእኔ ሚስቴ ማለት ነው። ኦኬ ይሄን እንግዲህ ስለወደድካት የሚገባውን ሁሉ ነገር ታደርግላታለህ አንተ ማለት ነው። ይህም በማድረግም ትክክል ነው፣ መጽሐፍ ቅዱሳዊም ነው። ባልም ለሚስቱ ሚስትም ለባሏ እንደዛው ታደርጋለች ማለት ነው። ኦኬ ማርያምን የምትወድበት ምክንያት የአምላክ እናት ስለሆነች ንጽሕት ስለሆነች ብላልከኝ። ኦኬ ምክንያቱ ነው የምትወድበት ምክንያት። ስለወደድካት ግን ምን ታደርግላታለህ ለማርያም? ያው
ስለወደድኳት ለእሷ የሚተርፋት ነገር የለም። በነገራችን እኔ ነኝ የማተርፈው። አሁን ለምሳሌ አንተ አሁን እሷ ለፈጣሪ ቅርብ ናት፣ ልጇ ነው። ስለዚህ የምጠይቀውን ነገር ሁሉ በእሷ በኩል እንዲደረግልኝ፣ ከልጇ ጋር እንድታስታርቀኝ፣ ኃጢአቴን ይቅር እንዲለኝ እንድትለምንልኝ፣ በየዕለት ህይወቴ ውስጥ እሷ ተሳታፊ እንድትሆን በረከት እንድታሰጠኝ ለእሷ ምን እላለሁ? ጠይቃታለሁ። ለጠይቁ ጥያቄ አንድ ወጋንዬ፣ ለጠይቁ ጥያቄ ተገቢ መልስ ነው የሰጠኸኝ። እኔ አንተ እንዴት ብለህ ለእሷ እጸልያለሁ፣ እሰግዳለሁ እኮ ምን ታደርግላታለህ ብዬ ስል ስለወደድካት ለማርያም ምንድን ነው የምታደርግላት ነው የኔ ጥያቄ እንጂ ከማርያም ምን ትጠይቃታለህ፣ ወደ ማርያም ምን ትላለህ አይደለም። ምን ታደርግላታለህ? መውደድህን በተግባር ነው አይደል የምትገልጠው። ያው ምሳሌው ምንም እንኳን ባይገናኝም እሰግድላታለሁ፣ እጸልይላታለሁ፣ አመሰግናታለሁ። እጸልይላታለሁ ነው ወይ ወደ እሷ እጸልያለሁ ነው? እጸልያለሁ ወደ እሷ። ያው እሷ የምታተርፈው ነገር እኔ ነኝ የማተርፈው ከእሷ። ልክ ነው፣ ግን ወደ እሷ ትጸልያለህ አይደል? ለእሷ ትሰግድላታለህ፣ እሰግዳለሁ። ለእሷ ትዘምራለህ፣ እዘምራለሁ። ለእሷ ታጥናለህ፣ አጥናለሁ። ኦኬ ቴንክ ዩ። ስለዚህ ወደ እሷ ጸልያለሁ ብለህ ስላልከኝ ከጸሎቱን ጀምር። ማርያምን ስለምትወዷት ወይ ቅዱሳን ሰዎችን ስለምትወዷቸው ወደ እነርሱ ጸልዩ ብሎ አምላክ አስተምሯል ማለት ነው። ምክንያቱም በአምላክ ቃል መሰረት ነው ወደ እሷ የምትጸልየው አይደል? እሺ፣ የምትወዷቸውን ቅዱሳን ሰዎች ወደ እነሱ ጸልዩ፣ የምትወዷቸውን ወደ እነሱ ለምኑ፣ ወደ እነሱ ጸልዩ ብሎ አምላክ ይላል ወይ ብዬ ስለ አዎ ብለህ ስላልከኝ አምላክ ያለበትን የመጽሐፍ ቅዱስ ክፍል ንገረን። ማርያምን ስለምትወዷት 5:16 ላይ ቴንክ ዩ። እንደዚህ ነው። አያችሁ፣ በመረጃ አሁን ወንድማችን ሲናገር እንደዚህ ነው። ያዕቆብ 5:16 ላይ ልብ በሉ። ማርያምን ስለሚወዳት ወደ ማርያም ይጸልያል ወንድማችን ዲዮጋን እና ወደ ማርያም ሲጸልይ የሚጸልይበት ደግሞ አምላካዊ የእግዚአብሔር ቃል መረጃ አለው፣ ኤቪደንስ አለው። እሱም ያዕቆብ መልክ መጽሐፍ ምዕራፍ 5 ቁጥር 16 ማለት ነው። አለ መጽሐፉ ታነባዋለህ ወንድማችን? ስልኬ ላይ ነው ያለው። ችግር የለም። እኔ ላንብብልህ ኖ ና አይ ቲንክ ላይሰማ ይችላል ያንተ እዛ ስለተደበቅ ና እኔ ያወጣልሃለሁ ወንድማችን። እኔ ባነብልህ ቃሉን ታውቀዋለህ አይደል? አውቀዋለሁ። እሺ፣ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ይሄን ነው አይደል የፈለግከው? ትክክለኛ አይደል ያነበብኩት? ግን እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ጸሎት ማለት ምንድን ነው ለአንተ? ቆይ እኔ ለጠይቁ ጥያቄ ገና ያነበብኩት የሰጠኸኝ ክፍል ትክክል ነው ወይ እኮ እያልኩ ነው አይደል? ትክክለኛ አይደል ያነበብኩት? እሺ፣ በዚህ ቃል መሰረት አንተ ማርያምን ስለምትወዳት ወደ ማርያም እጸልያለሁ እንድጸልይ ወደ ማርያም እንድጸልይ የአምላክ የእግዚአብሔር ቃል ያዘኛል ብለህ ያዕቆብ 5:16 ሰጠኸኝ። እዚህ ክፍል ላይ ወደምትወዷቸው ቅዱሳን ሰዎች ስለምትወዷቸው ወደ እነሱ ጸልዩ ብሎ እግዚአብሔር ያስተማረበትን ክፍል ንገረኝ። የት አለ ብሎ የሚለው ጸሎት ምንድን ነው? እኔ አላቅም በእውነት ዲዮጋዬ፣ እኔ አላቅም ጸሎት። አንተ ጸሎት ሳታቅ ነው እንዴ መጽሐፍ ላይ? እኔ የጠየቅኩህ እርስ በርስ ስለመጸለይ አይደለም። እኔ ማርያምን ስለምትወዳት ምን ታደርግላታለህ ብዬ ስለ እሷ ምንም እንኳን ባትጠቀም እሷ ምንም ባትጠቀም እኔ ተጠቃሚውና ስለምወዳት ብቻ ወደ እሷ ጸልያለሁ ብለኸኛል። መጽሐፍ ቅዱሳዊ መረጃ ብዬ ስለ ያዕቆብ 5:16 ብለኸኛል። ስለዚህ እዚህ ክፍል ላይ ወደ ማርያም ስለምትወዳት ጸልይ ብሎ የሚልህ ክፍል ነው ወይ? ክፍል ነው እያልኩ ያለሁት። ማርያምን ለምናት ወደ ማርያም ጸልይ ብሎ የሚል ክፍል ነው ክፍል ዲዮጋን። እሺ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ ማርያም ደግሞ ጻድቅ ናት ብለን ካሰብን ጻድቅ ናት አይደል?
ስለዚህ እሷ ለእኔ ለእሷ መጸለይ በስራዋ እጅግ የእኔ ጸሎት ዋጋ ኃይል ታደርጋለች ማለት ነው። አሁን ሎጂክ መሆን ያለብን አንተ ወደ ማንም ጸልየው የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ካለ ጻድቅ ናት ብለን ካሰብን ማርያም ካሰብን አይደለም እኔ አላስብም። ማርያም ጻድቅ ሴት ናት ብዬ አላስብም። ማርያም ጻድቅ ሴት ግን አላስብም። እኔ ጻድቅ ሴት ግን እንደሆነች አምናለሁ። ማሰብ ሌላ ነው። አይ ከባድ ነው። አይ አልሰማኝም፣ ሀሳቤን አልሰማኝም። ለመክሰስ ነው ከባድ ነው የምትለው። እኔ ማርያም ጻድቅ ሴት ነች ብዬ አላስብም። ማርያም ጻድቅ ሴት ነች ብዬ ግን አምናለሁ። አያው ልዩነቱ። ማሰብ ሌላ ነው፣ ማመን ግን ሎጂካል አስረዳ ስለፈለኩ ነው እንጂ እሱ እኔ እንደዛ አይነት ሎጂክ የለም። እኔ ማርያም ጻድቅ ሴት ነች ብዬ አላስብም። ታዲያ ማርያም ጻድቅ ሴት ነች ብዬ ግን አምናለሁ። አብርሃም ጻድቅ ሰው ነው ብዬ አላስብም። አብርሃም ጻድቅ ሰው መሆኑን አምናለሁ ማለት ነው። ያው ነው። ጻድቅ ናት ብለን እናምናለን። እኔ እኮ ይኸው ነገርኩህ እኮ አምናለሁ እያልኩ ማለት ነው። ጻድቅ ሴት ናት። ስለዚህ ጻድቅ ከሆነች የጻድቅ ሰው ጸሎት ደግሞ በስራ እጅግ ኃይል የምታደርግ ከሆነ ለምን ለማርያም አልጸልይም? ለማርያም አትጸልይ? አንተ ለማርያም ነው የምጸልይላት? ለምን አልጸልይም? ጻድቅ ናት። የጻድቅ ሰው ጸሎት በስራ እኔ ጻድቅ አይደለሁማ። ገብቷል? ልብ በል እያወራህ ያለውን ነገር ልብ በል። እኔ ለማርያም ለምን አልጸልይም አልክ? ለማርያም ነው ጸሎትን ለማርያም ነው የምጸልይላት ወይስ ወደ ማርያም ነው የምጸልየው አንተ? ወደ ማርያም። ኦኬ። ስለዚህ ለማርያም አንተ ትጸልይላታለህ? ለማርያም ጸልይታለህ? ወደ ማርያም ነው እንጂ የምጸልየው። አዎ በቃ እንደሱ አሰቀድም ግን ያልከው። አዎ። ስለዚህ እሷ ጸሎት አያስፈልጋትም አይደል? ጸሎት ተልቁ ላይ አድርገኝ ወንድምነት። ጸሎት አንተ እንድትጸልይላት አያስፈልጋትም አይደል? አያስፈልጋትም። እሷ እኔን የምጠቀመው ነው። ገብቷል እኮ። አንተ እንድትጸልይላት አትፈልግም አይደል? ማርያም ለምን አትፈልግም? ለምን ትፈልጋለች? እሷ ለአንተ ትጸልይልሃለች አይደል? እሱማ ማራቸው እያለች ትጸልያለች። ኦኬ፣ እሱን በኋላ እናወራለን። እሺ፣ አንተስ ማርያምን ማራት ብለህ ትጸልይላታለህ ወደ እግዚአብሔር? ኧረ ለምን ብዬ ለምን ብለህ። መጽሐፉ ግን ምንድነው ብሎ የሚለው? እስኪ ይሄንን እችን ቃል አንብበት። ከትልቁ ላይ ያልኩት ለዚህ ነው። መጽሐፉ ግን ምንድነው ብሎ የሚለው? እስቲ ዲዮጋን እያንዳንዱ ስለማን ይጸልይ ነው ብሎ የሚለው? ስለሌላው። ኦኬ፣ ስለሌላው ማለት አንተ ስለማን ነው የምትጸልየው ማለት ነው። እያንዳንዱ ወደ ሌላው ይጸልይ ቢሆን ኤርሚያስ ወደ ሮያል ይጸልይ፣ ሮያል ወደ ዲዮጋን ይጸልይ፣ ዲዮጋን ወደ ዳንኤል ይጸልይ ይሆን ነበር ወደ ሌላው ቢሆን ኖሮ። ይሄ ግን እያንዳንዱ ስለ ሌላው ይጸልይ ማንስ ዲዮጋን ለኤርሚያስ ይጸልይ፣ ዳንኤል ለዲዮጋን ይጸልይ፣ ዲዮጋን ለሮያል ይጸልይ፣ ሮያል ወይ ለኤርሚያስ ይጸልይ፣ ኤርሚያስ ወይ ለሮያል ይጸልይ ነው። አንዱ ስለ ሌላው ይጸልይ ማለት ሮያል ለኤርሚያስ ይጸልያል ወደ እግዚአብሔር፣ ሮያል ለኤርሚያስ ይጸልይለታል ወደ ማን? ወደ እግዚአብሔር። ኤርሚያስም ስለ ሮያል ይጸልይለታል ወደ ማን? ወደ እግዚአብሔር። ስለዚህ በስዕላዊ መግለጫ ላስቀምጠው እዚህ ጋር። ኦኬ፣ እዚህ ጋር እንደዚህ በጽሁፍ ላስቀምጠው። አንዴ ቆይ። እሺ፣ ይኸው እዚህ የሚለውን ይኸው እያንዳንዱ ስለሌላው ይጸልይ ነው ዋናዋ ነገር። እያንዳንዱ ስለሌላው ይጸልይ። ስለሌላው ምን ይበል? ይጸልይ። ይሄ ነው ያዕቆብ 5:16 ማለት ነው። ይሄ ነው የተጻፈው። ኦኬ፣ ለምሳሌ እንዲህ ተብሎ ተጽፎ ቢሆን ኖሮ ለምሳሌ አንዱ
ወደ ሌላው ይጸልይ። አንዱ ወደ ሌላው ይጸልይ ተብሎ ቢባል ኖሮ የጸሎት ጸላዩ ሰውዬ ይሄ አንዱ የተባለው ጸላዩ ሰውዬ ወደ ሌላው ሲጸልይ ይሄ ሌላው የተባለው ማን ነው? ሰው ነው ማለት ነው። ወደ ሌላው ወይ ደግሞ ሰው ማለት ነው። ጻድቅም ቢሆን ሰማዕት ሌላውም ቢሆን ማለት ነው። አንዱ ወደ ሌላው ይጸልይ ቢባል ይሄኛው ሰው ወደዚህኛው ሰው ነው የሚጸልየው። ይሄ ግን ብሎ የሚለው እያንዳንዱ ስለ ሌላው ይጸልይ ነው። እቺ ነች። እያንዳንዱ ስለ ሌላው ይጸልይ። ኦኬ፣ ስለ ሌላው ይጸልይ ማለት ይህ ሰው አንድ ሮያል ለኤርሚያስ፣ ኤርሚያስ ለዳንኤል፣ ዳንኤል ለዲዮጋን፣ ዲዮጋን ለሮያል፣ እንደዚህ አንዱ የሚጸልየው ሁሉም እዚህ ጋር ያለው ሁሉም ጸሎቱን ወደ ማን ነው የሚያቀርበው? ወደ ጌታ ነው። ጸሎት የሚቀርበው ወደ እግዚአብሔር ነው። ዲዮጋን እዚህ እያንዳንዱ ተብሎ በሚባለው ውስጥ ነው ያለው። ዲዮጋን ጸሎትን የሚያቀርበው ቀጥታ ወደ አምላክ ነው። ወደ አምላክ ሲጸልይ ለማን ነው የምጸልየው ዲዮጋን ተብሎ ቢባል ለዳንኤል ይላል። ስለ ሌላው ብሎ በሚለው ውስጥ ዳንኤል አለ። ዲዮጋን ለማን ነው የምጸልየው? ለሮያል እየጸለይኩ ነው ብሎ ቢል ስለ ሌላው ብሎ በሚለው ውስጥ ሮያል አለ። ዲዮጋን ለማን ነው የምጸልየው? ለኤርሚያስ ነው የምጸልየው ብለትል ስለ ሌላው ብሎ በሚለው ውስጥ ኤርሚያስም ሮያልም ዳንኤልም አሉ ማለት ነው። ጸሎቱን ግን አንተ የምታቀርበው ወደ ማን? ወደ ጌታ ነው። እዚህ ጋር ግን ቢሆን አንዱ ወደ ሌላው ይጸልይ ተብሎ ቢባል ግን እዚህ ጋር ጸላዩ አንተ ነህ፣ ጸሎት ተቀባይ ሌላው የተባለው ሰው ነው ማለት ነው። ጻድቅ የተባለው ወይ ሰማዕት የተባለው ሰው ማለት ነው። መጽሐፉ እዚህ ያዕቆብ ላይ የሚናገረው ያው እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ኦኬ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። ጸሎት ወደ ማን የሚቀርበው ማለት ነው? ወደ ሰው ሳይሆን ሰው ወደ ሰው ሳይሆን የሚጸልየው ሰው ወደ እግዚአብሔር የሚጸልየው ማለት ዲዮጋን ወደ ሰው አይጸልይም ለኤርሚያስ ሲል፣ ዲዮጋን ወደ እግዚአብሔር ይጸልያል ለኤርሚያስ ሲል፣ ኤርሚያስ ወደ እግዚአብሔር ይጸልያል ለዲዮጋን ሲል፣ ለዳንኤል ሲል፣ ለሮያል ሲል ማለት ነው። አግኝተኛል ዲዮጋን ግን እዚህ ጋር ምን መሰለህ፣ አሁን ቅዱስ ጳውሎስ ራሱ እንትን ላይ ያለ ምድር ላይ ያለ ምን ይል ነበር? ስለ እኔ ለምኑ ይላል ነበር። እሱ ጻድቅ ሆኖ እያለ ምን ይላል? ስለ እኔ ለምኑ፣ ስለ እኔ ጸልዩልኝ ይል ነበር። እና ምንድን ነው አሁን እያወራ ነው? አመቤት ሰማይ ላይ ያለችው ጳውሎስ ምንድን ነው ያለው? ስለ እኔ ጸልዩ፣ ለምኑልኝ፣ ስለ እኔ ለምኑ፣ ስለ እኔ ጸልዩ እያለ ያወራ ነበር መጽሐፉ ላይ ማለት ነው። እና እሱ ጻድቅ ሆኖ ማለት ነው፣ ጻድቅ ነው፣ ቅዱስ ነው። ግን ስለ እኔ ጸልዩ ብሎ ሲላቸው ስለ እኔ ጸልዩ ብሎ ሲላቸው ስለ እኔ ጸልዩ ብሎ ሲላቸው ሳቸኩል ማለት ነው። ስለ እኔ ጸልዩ ብሎ ሲላቸው ጸልዩልኝ ብሎ ያላቸው ማን ነው? የተሰሎንቄን ቅዱሳን ነው አይደል? አማኞችን የተሰሎንቄ አማኞችን ነው። እና ሌሎችም ቅዱሳን ብሏል፣ አማኞችም ማለት ነው። ስለ እኔ ጸልዩ ብሎ ሲል ጸሎትን ወደ እኔ ጸልዩ ነው ወይ ስለ እኔ ጸልዩ ነው ያለው? ስለ እኔ ጸልዩ፣ ስለሱ ነገር ወደ ማን የሚጸልዩት? ስለሱ ወደ ማን የሚጸልዩት? የተሰሎንቄ ወደ ክርስቶስ፣ ወደ እግዚአብሔር ማለት ነው። ወደ እግዚአብሔር። ታንክ ዩ ብራዘር፣ ወደ ጌታ ማለት ነው። ኦኬ፣ የተሰሎንቄ አማኞች ጸሎትን የሚያቀርቡት ወዴት ነው? ወደ ጌታ ነው የሚያቀርቡት፣ ወደ ጌታ የሚያቀርቡት። ስለዚህ ጳውሎስ ምን አለ? ስለ እኔ ወደ ጌታ ጸልዩ እያለ ነው ማለት በአገልግሎቴ ስኬታማ እንደሆን ከክፉ ሰዎች እንድድን ቃሉን በእኔ እግዚአብሔር እንዲገልጽ ጸልዩልኝ ብሏል። ልክ ነው፣ እውነት ነው። ቅዱስ ጳውሎስ ግን ስለ እኔ ወደ ጸሎት የሚቀርበው ወደ ጌታ መሆኑን ስለሚያውቅ ስለ እኔ ጸልዩ ብሎ ሲል ወደ እኔ ጸልዩ ግን እያለ አይደለም አይደለም። በቃ ቴንክ ዩ። ስለዚህ ወደ እኔ ጸልዩ ብሎ ስላላለ ወደ ጳውሎስ ጸሎትም ቀርቦ ማያቅምም ሊቀርብም አይችልም። ከቀረበም ኤክስ ነው፣ ስህተት ነው። ወደ ማርያም ጸሎት ቀርቦ ማያቅም ሊቀርብም አይችልም። ከቀረበም ኤክስ ነው፣ ስህተት ነው። መጠየቅ ነው እኮ አሁን እኮ ያልገባን ነገር መሰለህ እንትን ነው። ጸሎት ማለት መጠየቅ ነው። ቅዱስ ጳውሎስ ምንድን ነው ለእኔ ጸልዩ ያለበት ምክንያት ያው እሱ ራሱ እርስ በርስ መጸለይን አሁን ያዕቆብ 5:16 ላይ ያለው እርስ በርስ መጸለይን ስለሚደግፍ ነው። እና አሁን ማርያም ላይ ነው ያለችው፣
ሞታለች እና ግን እዛም ሆና እኛ ትለምና እኛ ለእሷ እንጸልይላትም፣ ምክንያቱም እሷ ላይ ናት ያለችው። ምድር ላይ ያለ ነበረ ቅዱስ ጳውሎስ እንደዛ ሲል የነበረው ለተሰሎንቄ አይደለም። ቆይ ለተሰሎንቄ ቅዱሳን ጸልዩልኝ ብለዋል። ለኤፌሶን ቅዱሳን ጸልዩልኝ ብለዋል። ቅዱስ ጳውሎስ በጣም ብዙ ቦታ እሱ ስለ እነሱም ይጸልይ ነበር፣ እነሱም ለእሱ እንዲጸልዩ ማለት። ለምሳሌ ኤፌሶን 6 ላይ ምን ይላል? ይኸውልህ ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ወደ እኔ ለምኑ አይደለም ያላቸው። እኔ የቃሉን ምስጢር እንዳስታውቃችሁ እናንተ ወደ እኔ ለምኑና እኔ እሰጣችኋለሁ አይደለም ያለው። እሱ ራሱ ወደ እግዚአብሔር እንዲጸልዩለት የኤፌሶንን ቅዱሳን ለእኔ የቃሉን ምስጢር የወንጌሉ ምስጢር በግልጥ እንዳስታውቅ አፌንም በመክፈት ቃልን ይሰጠኝ ዘንድ ማለት የሚሰብከውንም የሚያስተምረውንም ይሰጠኝ ዘንድ ስለ እኔ ለምኑ ይላል። ምድር ላይ ያለ ነው። እዚህ ምድር ላይ ያለ ነው። በአገልግሎቱ በነበረበት ሰዓት ላይ ከሄደ በኋላ ትለምናለህ እንዲ ለሱ ኖ የሚለመንለት ልብ በል። አሁን እዚህ ጋር ይኸውልህ የሚለምነው አካል የሚለምነው አካል የሚለመንለት ሰው እና የሚለመነው አካል በዚህ ክፍል ላይ ወንድማችን የሚለምኑት አካላት እነማን ናቸው? በዚህ ክፍል ላይ የኤፌሶን አማኞች። እሺ የሚለመንለትስ ማን ነው? ለምኑልኝ ብሎ ያለው ቅዱስ ጳውሎስ። የሚለምኑትስ የኤፌሶን አማኞች ወደ ማን ነው የሚለምኑት? ወደ ጌታ፣ ወደ ጌታ። ስለዚህ የኤፌሶን ቅዱሳን ጸሎትን ወደ ጳውሎስ ሳይሆን ወደ ጌታ ነው የሚያቀርቡት። ወደዚህ አይቀርብም። ጸሎት ነውር ነው። እነዚህ ወደዚህ የሚለምኑ ከሆነ እልም ያለ የጣዖት አምልኮ ነው፣ ክርስቲያኖች አይደሉም። እነዚህ የኤፌሶን ቅዱሳን ወደ ጳውሎስ የሚጸልዩ ከሆነ ክርስቲያኖች አይደሉም፣ አሕዛብ ናቸው። እሱም እንደዚህ አይነት ቆይ ልመጣለን። የኤፌሶንም ቅዱሳን ለጳውሎስ ወደ ጌታ ጸልየውለታል። ጳውሎስም ስለ ኤፌሶን ቅዱሳን ወደ ጌታ ጸልየዋል። ለምሳሌ ላሳየ። እነሱ እዚህ ጋር ለምኑልኝ አላቸው አይደል? ምዕራፍ 6 ነው ያለው። ምዕራፍ 1 ቁጥር 15 ላይ ሊሄድልህ ኤፌሶናውያን ቢያንስ ጥሩ ምሳሌ ስለሚሆን ማለት ነው። ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል። ያለው ወንድም አለ ያው ስለዚህም ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውኩም ይላል ቅዱስ ጳውሎስ። እንዴት የሚገርም ነገር ነው! አያ ስለ እናንተ ማሳሰብን አልተውኩም፣ ስለ እናንተ እያመሰገንሁ ስጸልይ። ማንም የሚጸልየው ጳውሎስ ስለማንም የሚያመሰግነው ስለ ኤፌሶን ቅዱሳን። ለምንድነው የሚያመሰግነው? በሕይወታቸው ስለታየ የክርስትና የሕይወት ፍሬ ማለት ነው። ምን አይነት ፍሬ ነው? ከሚበልጠው ሁሉ ፍሬ ፍቅር የሚባል ነገር አየ እነሱ ዘንድ ማለት ነው። ይኸው ስለዚህም በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ። በጣም ነው ቅዱሳንን የሚወዱት የነበሩ እነዚህ የኤፌሶን ቅዱሳን ማለት ነው። ማለት በክርስቶስ የነበረ ፍቅር በእነሱ ዘንድ ነበር። ሌሎችንም ሰዎች ይወዱ ነበር። ከዚህ ነገር ላይ ሲወድቁ ነው እንደውም ለኤፌሶን ቤተክርስቲያን ራዕይ መጽሐፍ ምዕራፍ 1 ላይ ስታነብ የቀደመው ፍቅርህን ጥልሃልና ከወዴት እንደወደቅ ካሰብ አለው። ያ የቀደመው ፍቅርህን ጥልሃል ተብሎ የተባለው አስቀድሞ ይህ ፍቅር በእነሱ ዘንድ ነበረ ከመጣላቸው በፊት ማለት ነው። ስለዚህ በእናንተ ዘንድ ስለሚሆን ስለ ቅዱሳን ሁሉ መውደድ ሰምቼ ይላል። ማለት ቅዱሳን በክርስቶስ ኢየሱስ ያመኑት እርስ በርስ ልባቸው እስኪቃጠል ድረስ ይዋደዱ ነበር። ይሄ መዋደድ ደግሞ የክርስቶስ መውደድ ነበር፣ የክርስቶስ ፍቅር ነበረ። ስለዚህ ይሄንን መውደድ ስላየው ስለ እናንተ አመሰግናለሁ አለ። እማመሰግነው ስጸልይ ነው አለ። ስለዚህ ስለ እናንተ ደግሞ ማሳሰብን አልተውም አለ። ወደ ማን ነው የሚያሳስብላቸው? ወደ እግዚአብሔር። ማንን ነው የሚያመሰግነው? እግዚአብሔርን። ምን ሲል? ሲጸልይ።
ስለነማ ሲጸልይ? ስለ ቅዱሳን፣ ስለ ኤፌሶን ቅዱሳን ሲጸልይ ማለት ነው። አየህ፣ እሱ ስለ እነሱ ይጸልይ ነበር። እሱ ደግሞ ምዕራፍ 6 ላይ ደግሞ ስለ እኔ ይጸልዩ አለ ማለት ነው። ይሄ ነው አየህ፣ አንዱ ለአንዱ ብሎ ያለው ይሄንን ነው። እኔ አንድ ነገር ላስረዳ እዚህ ጋር መጸለይ ሲባል እንደ እንትን አይደለም። ይሄ ስለ እኔ ለቅዱስ ጳውሎስ ጸልያለሁ ማለት አይደለም። አሁን ልክ እንደዛ እንደተነጋገረ ለማርያም መንገር ለምሳሌ ልክ ዋናው ጸሎቱን እኔን ከኃጢአት የሚያነጻኝ ምን የሚያነጻኝ የክርስቶስ ነው። ግን እሱን እንደመጠየቅ ነው። አሁን ለምሳሌ ቅዱስ ጳውሎስን እጠይቀዋለሁ ምን እንዲልልኝ ክርስቶስን ኃጢአቴን ይቅር እንዲለኝ። አሁን መሀል ላይ እርስ በርስ ጸልዩ የሚለው ደስት እንትን ነው። ይሄ እንደመጠየቅ ነው። ገብቷል? ቅዱስ ጳውሎስ ትጠይቀዋለህ፣ እሱም ይላል እኮ እሱም ለእኔ ጸልዩ። እርስ በርሱ ተጸላዩ ማለት እሱ አምላክ ነው ብዬ ለእሱ እሰግዳለሁ ለእሱ እንትን እላለሁ ማለት አይደለም። ቀደም ያልከውን ስማ። ያዕቆብ 5:16 ላይ አንዱ ስለ ሌላው ይጸልይ ነው እንጂ ብሎ ያለው አንዱ ወደ ሌላው ይጸልይ ብሎ አላለም ብዬ አልኩ። አንዱ ወደ ሌላው ብሎ ቢል የሚጸለይለት ክፍል ሰው ይሆናል። ያም ሰው ደግሞ ማርያም ትሆናል። ለምሳሌ አንዱ አንተ ወደ ማርያም ጸልይ አይደለም ብሎ የሚል አንዱ ስለ ሌላው ይጸልይ ማለት ዲዮጋን ለኤርሚያስ፣ ኤርሚያስ ለሮያል፣ ሮያል ለዳንኤል፣ ዳንኤል ለኤርሚያስ እንደማለት ነው። ዲዮጋንም የምጸልየው ስለኛ የምጸልየው ወደ ማን ነው? ወደ እግዚአብሔር ነው። ዳንኤል የሚጸልይልን ወደ እግዚአብሔር ነው፣ ወደኛ አይደለም የሚጸልየው። ሮያል ቢጸልይልን ወደ እግዚአብሔር ነው የሚጸልየው። እኔም ስለ እናንተ ብጸልይ ወደ እግዚአብሔር ነው የምጸልየው። ጸሎት ቢቀርበው ወደ እግዚአብሔር ነው። አንተ ግን እያልከን ያለው ወደ ማርያም ነው የምጸልየው አልከኝ ቅድም። ይሄ ሮንግ ነው። ወደ ጳውሎስ የምጸልይ ከሆነ ሮንግ ነው። ወደ ማርያም የምጸልይ ከሆነ ሮንግ ነው። ጸሎት ወደ ማርያም ጸሎት ማለት ጥያቄ ማለት እኮ ነው። በቃ የፈለገ ጥያቄ ስቢታ ለምኑ ያለው ማን ነው? አነሳው ለምኑ ይሰጣቸዋል ያለው አሁን ለምሳሌ እነሱ መጽሐፍ ቅዱሳችን ለምኑ ይሰጣቸዋል ብሎ ያለው ማን ነው? ወደ ዲዳር አስገባሽ። ለምኑ ይሰጣችኋል ብሎ ያለው ማን ነው መጽሐፍ ቅዱስ ላይ? ክርስቶስ ነሽ። መለመን ማለት መጠየቅ ማለት ነው አይደል? መለመን ማለት መጠየቅ ማለት ነው አይደል? ስለዚህ ለምኑ ይሰጣችኋል ብሎ በግልጽ የነገረህ ማን ነው? ክርስቶስ ነው። ታዲያ ክርስቶስ ለምን ይሰጣል ብሎ ካለ አንተ ለምን ወደ ማርያም የምትለምነው? እሱ ለምን ይሰጣል ብሎ ካለ ለምን ቀጥታ አትለምንም? ትችላለህ እኮ ማን ከቻልክ መጽሐፍ ቅዱስ የማይፈቅድልን በመጽሐፍ ቅዱስ መረጃ ልታስደግፈው የምችለውን ነገር እዚህ ባለቤቱ ራሱ ባለቤቱ ለምኑ ይሰጣችኋል አለ። ባለቤቱ አንኳኩ ይከፈትላችኋል አለ አይደል? አንኳኩ ምን ይላል? ኢሳያስ አንዴ ቆይ፣ ኢሳያስ 59 ኖ ቆይ እንሄዳለን። ኢሳያስ 59 ለምን ቆይ ብራዘር ትሄዳለህ። አንኳኩ ምን ይላል? ይከፈትላችኋል። ፈልጉ ሳል አይደል? ታገኛላችሁ። ይህንን ያለው ማን ነው? ክርስቶስ ነው። ፈልጉ ብሎ ሲል ከማን ነው ፈልጉ ያለው? ከሰው ወይስ ከአምላክ? ከአምላክ ራይት። አንኳኩ ሲል ወደ ሰው ወይስ ወደ አምላክ ነው አንኳኩ ያለው? ወደ አምላክ ነው። ወደ አምላክ። ለምኑ ብሎ ሲል ወደ ሰው ነው ወይስ ወደ አምላክ? እሱ ለምኑ እሺ በለው ችግር የለም አይደለም። ስለዚህ የምናደርጋለን ማለት ነው። ለምኑ ብሎ ሲል ጌታ ለምኑ ያለው ወደ ሰው ሳይሆን ወደ አምላክ ነው። አንኳኩም ብሎ ሲል ወደ አምላክ ነው። ፈልጉም ብሎ ሲል ወደ አምላክ ነው። አለቀ። አንተ አሁን
እለምናለሁ ወይ ደግሞ እጠይቃለሁ ብለህ ስትል ማንን ነው እጠይቃለሁ እያልክ ያለው? ጳውሎስን እና ማርያምን። ኤክስ ነው። ጳውሎስን ብጠይቅ ኤክስ ነው። ማርያምን ብጠይቅ ኤክስ ነው። አንድ ኢሳያስ 59 ቁጥር ምዕራፍ 2 ላይ አንብብልኝ። ኢሳያስ 59 እሺ፣ ኢሳያስ 59:2 በጣም ደስ የሚለኝ አምላኬ ቃል ነው። 59:2 ኦኬ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ስለዚህ ኃጢአታችን ሸፍኖታል እንዳይሰማ ማለት ነው። ስለዚህ ምንም ብጸልይም ምን ብልም ላይሰማ ይችላል። ስለዚህ ማን ያስፈልጋል? የሚረዳኝ አካል ያስፈልጋል። ያስፈልጋል። አየው፣ አንተ ኃጢአትህ ከሸፈነህ በእግዚአብሔር ፊት ጸሎትህ እንዳይሰማ እንዳደረገ ከተረዳህ እና መቅድዬ ኃጢአትህ በእግዚአብሔር ፊት እንደ ምንድን ነው እንዳይሰማ እንደከለከለህ ካወቀህ፣ ጸሎትህ በእግዚአብሔር ፊት እንዳይሰማ እንደጋረደህ ካወቀህ ምንደው ማድረግ ያለብህ? አንተ 59:2 ነው አደል ያነበብከው? እዚሁ ክፍል ላይ 58 ወደኋላ እንሄድና እናነባለን ማለት ነው። ለምሳሌ ምን እያደረጉ ነበረ ጸሎታቸው እንዳይሰማ ያደረገው? ኦኬ፣ ያው እንደዚህ ይላል። ይህን ክፍል ደግመህ እንዳጠቅሰው ዳንዬ ልብ በል። በኃይል ጩህ አለው። ማንን? ነቢዩን ኢሳያስን። በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለሕዝቤ መተላለፋቸውን ለያዕቆብ ቤት ኃጢአታቸውን ንገር አለው። ኃጢአት አለባቸው ማለት ነው። ኃጢአት አለባቸው ማለት ነው። ስለዚህ ኃጢአታቸውን ንገር አለው። ዕለት ዕለት ይሹኛል፣ መንገዴን የሚያውቁ ዘንድ ይወዳሉ። ጽድቅን እንዳደረገ የአምላካቸውን ፍርድ እንዳልተወ ሕዝብ እውነተኛ ፍርድን ይለምኑኛል አለ። መለመናቸው ባልከፋ የእውነተኛ ፍርድ አድርግልን፣ ፍረድልን፣ ናውረድ ወይ ውረድ ወይ ፍረድ እያሉ ይሉታል። ግን የሚኖሩት የህይወት ስርዓትና የሚመላለሱበት ግን ህይወታቸው ሊያስፈርድላቸው የሚችል የህይወት ስርዓት ሳይሆን እላቸው ላይ ሊፈርድባቸው የሚችል የህይወት ስርዓት ነው የሚኖሩት። ማለት የኃጢአት መንገድ ነው የሚኖሩት። እነሱ በጽድቅ አይኖሩም፣ እነሱ በእውነት አይኖሩም። ግን እውነተኛ ፍርድን ከእግዚአብሔር ይለምናሉ። እነሱ ሐሰት እያደረጉ እያመነዘሩ እየዋሹ ጣዖት እያመለኩ ድሃ አደጉን እየበደሉ መበለቲቱን እየበደሉ ድሃ አደጎችን እየገደሉ የሌላውን ርስት እየቀሙ እውነተኛ ፍርድ ግን ይጠይቁታል። ስለዚህ ያለ የአምላካቸውን ፍርድ እንዳልተወ ህዝብ እውነተኛ ፍርድን ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ አለ። ከዛስ ስለምን ጾምን ይላሉ። አየህ፣ ጾም እየጾሙ ነበር እንደው የሚጠይቁት ነበር። ስለምን ጾም ግን አልተመለከትከንም ይላሉ። እየጾሙ አልተመለከቱም። ማን ነው ወንድምነህ ዳንዬ? አንተነህ መቅዲን ያስወጣት ወንድምነህ ዳንዬ አለ። አይ ቲንክ ፖዝ ሆኗል። እሺ፣ ሌሎች ሞዴሬተሮች ከሆናችሁ የምታስወጣት መቅዲ እንዳታስወጣት። ወንድምነህ ከሆነ ጠይቀዋለሁ። አንደኛ ያለችበት ሀገር ታች ሆና አይሰማትም፣ እንደዛ ብላ ስለነገረች ማለት ነው። ደግሞ የተወደደችም እህት ናት። ቴንክ ዩ። ኦኬ። ስለዚህ ስለምን ጾምን? ወንድምነህ ከሆነ ጠይቀዋለሁኝ። ስለምን ጾምን አንተም አልተመለከትከንም ይላሉ። ከዛ ምን አላቸው ግን? ይኸውልህ ልብ በል። እናንተም አላወቅንም ይላሉ። በጾማችሁ ቀን ፍቃዳችሁ ነው የምታደርጉት። ይጾማሉ፣ ግን የጌታን ፍቃድ አይደለም የሚያደርጉት፣ የራሳቸውን ፍቃድ ነው የሚያደርጉት። ሰራተኞቻችሁን ሁሉ ታስጨንቃላችሁ። ሰራተኞቻቸውን እየበደሉ ነው ጾም የሚጾሙት። ኃጢአት እያደረጉ ነው ጾም የሚጾሙት። ለዚህ ነው ጸሎታቸው የተከለከለው። ጸሎታችሁን እግዚአብሔር እንዳይሰማ ጆሮውን ዘግቶታል አላቸው። ማለት የእግዚአብሔር ጆሮ የተዘጋ ሆኖ ሳለ ጸሎት ሳይሆን ጸሎታችሁ ወደ እግዚአብሔር አይቀርብም። የማይሰማው ጸሎትን ነው የምትጸልዩት። ሰራተኛ እየበደላችሁ ድሆችን እያስጨነቃችሁ እየበዘበዛችሁ ወደ እኔ አትጸልዩ ይላችኋል ጌታ ነው እያለ ያለው። ቆይ ልጨርስ። አልጨርስኩም። ስለዚህ እነሱ ጸሎታቸው ስላልተሰማ በሌሎች ሰዎች በኩል ጸልዩ ብሎ አለው። እግዚአብሔር አላለም። ይኸው ታዲያ ምንድን ነው ያለው? ንስሐ ግቡ ነው ያለው። ይኸው ንስሐ ግቡ ነው ያለው። ንስሐ ሲገቡ ድሆችን አትበድሉ፣ ለተራበ እንጀራንም ለተራበ ቁረስ፣
ስደተኞችንም ወደ ቤትህ አግባ፣ የተራቆተውን ብታይ አልብስ፣ ከስጋ ዘመድም አትሸሽግ ነው ጌታ እያለ ያለው። ከዚያስ ይህን ስታደርግ ይለዋል የዚያን ጊዜ ማለት ይህን ስታደርግ እኔ የምፈልገው ነገር ስታደርጉ፣ ሰራተኞቻችሁን መበደል ስታቆሙ፣ እንጀራችሁን ለተራበ ስታበሉ፣ የታረዘን ስታለብሱ፣ የወደቀን ስታነሱ፣ ለድሃ አደጉ ስትፈርዱለት፣ ለመበለቲቱ ስትሟገቱ፣ ጣዖት አምልኮን ብትተዉ፣ እኔን የሚያሳዝን ነገር ማድረግን ብትተዉ፣ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። ከዛስ የሚለውን እዩት ወንድሞች እናቶች፣ እዩት። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል። አንተ በሌላ ሰው በኩል ታስለምናለህ አይደለም እያለ ያለው። አንተ ወደ ሌላ ትለምናለህ እያለ አይደለም ያለው። ትጠራለህ፣ እግዚአብሔር ይመልስልሃል። ትጮኻለህ፣ እርሱም እንሆኛለህ ይልሃል። ከመካከል ቀንበርን ብታረቅ፣ ጣትን መጠቀስ ብትተው፣ ባታንጎራጉርም ብሎ ይላል። ኦኬ እግዚአብሔር እንዲሰማ ማለት ነው። አልተሳሳትም። አንተ ነህ የተሳሳትከው ብራዘር። የአምላክ ቃልማ እንዴት ኢሳያስ 59 ብለኝ አድምጠኝ። ኢሳያስ 59 ብለኝ የኢሳያስ 59 ቁጥር 2 ላስረዳ ነው። ኢሳያስ 58 ላይ ወደኋላ የመጣሁት ማለት ነው። አየህ እዚህ 59 2 ላይ አንተ መጣና ነገር ግን በደላችሁ በአምላካችሁና በእግዚአብሔር መካከል ለይታለች፣ ስለዚህ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ማለት የፈለገ ቢጮህ አይሰማቸውም። ለምን? ኃጢአት ሰርተዋል። ታዲያ ምን አድርጉ አላቸው? በሌላ ጻድቅ ሰው በኩል አትጸልዩ አይደለም ያለው። ታዲያ ምን ልጨርስ። እኔ ነኝ እያወራ ያለሁት ዲዮጋን አደረብ። በጣም ብትሰማ ትጠቀማለህ። ድጋሚ ይህን ክፍል አታንሳውም። ኦኬ ሪዝኑን አይደለም እኮ ብራዘር፣ እኔን የማወራው ላውራና ሰጥሃለሁ። አንተችን ክፍል ብቻ ጠቀስክና ይኸው ለዚህ ነው እኛ ኃጢአታችን ሰውሮናል አለ። አንተ ኃጢአት ከተሰወረ ንስሐና መግባት ያለብን። የእነሱን ግን ልንገር መጀመሪያ። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአቱን ከእናንተ ሰውሯል አለ። ማለት ብትጮሁም ብትጸልዩም አልሰማችሁም እያለ ነው እግዚአብሔር። ኦኬ ታዲያ ይህንን ህዝብ ምንድን ነው ያለው እግዚአብሔር? ይኸው እኔ የምፈልገውን ነገር ብታደርጉ የዛን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። ከዚያስ የዛን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እንሆኝ ይልሃል እንጂ በደልህን አንተ በደለኛ ስለሆንክ ሌሎች ይጸልዩልሃል አለው። አንተ በደለኛ ስለሆንክ ወደ ሌሎች ጸልይና እነሱ ደግሞ ወደ እኔ ይጸልያሉ። እንደዚህ አሁን ኃጢአተኛው እንደዚህ ልጻፈው። ቆይ ኃጢአተኛው ወደ ሌላው ሰው ይጸልይ። ኦኬ ይህ ሰው ደግሞ ወደ እግዚአብሔር ይጸልይ አይደለም። ስለዚህ እዚህ ጋር ሰው ወደ ሰው ወደ ጌታ። ኦኬ ይሄ ኃጢአተኛ ሰው፣ ይሄ ጻድቅ ሰው፣ ይሄ ጻድቁ ጌታ። ኃጢአተኛው ሰው ወደ ጻድቅ ሰው ይጸልይ፣ ጻድቁ ሰው ደግሞ ወደ ጌታ ይጸልይ የሚል ትምህርት የለም መጽሐፍ ቅዱስ ውስጥ። ብሉይ ኪዳንም አዲስ ኪዳንም የለም። ኃጢአተኛው ሰው ምንድን ነው ወዳጄ? ቅድም ነገርኩ፣ ልመጣልህ ነው። ኃጢአተኛው ሰው ወደ ጻድቅ ሰው አይጸልይም። ነውር ነው፣ አይጸለይም። ታዲያም ነው ብሎ የሚለው ኃጢአተኛው ሰው ወደ ጻድቁ ሰው አይደለም የሚጸልየው። ኃጢአተኛው ሰው ኃጢአተኛ መሆኑን ከገባው ጻድቁን ሰው ጸልይልኝ ብሎ ይለዋል እንጂ ወደ ጌታ ጸልይልኝ ብሎ ይለዋል እንጂ እሱ ግን ወደ ጻድቅ ሰው አይጸልይም። አየው፣ ወደ ጻድቅ ሰው አይጸልይም ማለት እኮ ጸልይልኝ ማለት እኮ ወደዛ እንዲረዳው እኮ ነው እንዴ መሀል ላይ ጸልይ። አንተ ማርያምን ጸልይልኝ ብለህ ምትላት? ቆይ አንተ ማርያምን ጸልይልኝ ብለህ ምትላት? ጸልይልኝ ብላት እኮ እሷ ጸሎት። አንተ ማርያምን ጸልይልኝ ነው ወይ ብለህ ምትላት ነው ያልኩህ? አዎ ኦኬ፣ ጸልይልኝ ነው ብለህ ምትላት? ጸልይልኝ ከልጅሽ አስታርቂ እንጂ ሌላ ትለምናት ማለት እንዴት? ሌላ ማለት እንዴት ለምናታለሁ? እሺ ለምሳሌ መሀል ላይ ናት ነው። ቆይ አድምጠኝ።
ማርያም ልጅ እንድትሰጥህ ለምን አታውቅም? ለምን ዝም አልክ? የተሰጣቸው ስልጣን ይኖራል። ለምሳሌ አሁን ቅዱስ ጳውሎስ ለምን ዝም አልክ? አይደለም ይኸውልህ ስልጣን ይኖራል። ቆይ አድምጠኝ። ስለ ስልጣን አለ ለምን ይችላል? ኦኬ ማርያም ልጅ እንድትሰጥህ ለምን አለ አይደል? ልጅ እንድትሰጥህ ጤንነትንም እንድትሰጥህ ትለምናለህ አይደል? ትክክል ነው። ሀብትንም እንድትሰጥህ ትለምናለህ አይደል? እድሜንም እንድጨምርልህ ትለምናለህ አይደል? ሚስት እንድትሰጥህ ትለምናለህ አይደል? እውቀትንም እንድትሰጥህ ትለምናለህ አይደል? አዎ በለኝ እንጂ። ኦኬ ቢያንስ በትንሹ ማለት ነው። ማርያም ልጅን እንድትሰጥህ ትለምናለህ፣ እድሜ እንድትሰጥህ፣ ሚስት እንድትሰጥህ፣ እውቀት እንድትሰጥህ፣ ጤንነት እንድትሰጥህ፣ ሀብት እንድትሰጥህ ትለምናለህ አይደል? ማርያም ወይ ልጅ ስጭኝ ብለህ ነው አይደል የምትለምናት? አዎ። ማርያም ወይ ጤና ስጭኝ ብለህ ትለምናታለህ አይደል? አዎ። ሀብትንም ስጭኝ ብለህ ትለምናለህ። አዎ። እድሜንም ስጭኝ ብለህ ትለምናለህ። አዎ። ሚስትንም ስጭኝ፣ እውቀትንም ስጭኝ ብለህ ትለምናለህ። ኦኬ ማርያም ልጅ እንድትሰጥህ ስትለምናት እሷ እንደምትሰጥ አምነህ ነው አይደል? ማርያም ልጅ እንደምትሰጥ መጽሐፍ ቅዱሳዊ መረጃ ስላለ ነው የለመንከው። እሱን ጥቅስ ብቻ አስተን። ኖ አልጠየኩም። ሮያል ልጅ እንደምትሰጥ እሱ ነው። ኖ እኔ እሱ ነው እየጠየኩት ያለሁት። ማርያም ልጅ እንድትሰጥህ የመጽሐፍ ቅዱሳዊ መረጃ አለ፣ ስጠኝ ማለት ነው ጥቅሱን። አሁን ምን መሰለህ ማርያም ልጅ እንድትሰጥህ በቃ ለምን ልጅ ከራቱንም ኖ ለምሳሌ ቅዱስ ጳውሎስ ማርያም ልጅ እንደምትሰጥ ልጅ ሊከብድ ይችላል። ማርያም ጤንነትን እንድትሰጥህ የምትለምንበት ካለ ጤንነት ቅዱስ ጳውሎስ ስማኝ፣ አልጠይኩም ፕሊስ፣ ድብልቅልቅ እንዳታደርገው። ማርያም ልጅ ትሰጥሃለች ብዬ ስለ አዎ ብለኸኛል። መጽሐፍ ቅዱሳዊ መረጃ ወስጠኝ። የለም ለዘላለምም የለም። ቆይ ወንድም ቆይ ዲዮጋን እየሺ ምንድን ነው ሐዋርያት ነበሩ። ሐዋርያት የመፈወስ ስልጣን፣ የተለያየ ነገር የማድረግ ስልጣን ሰጥቷቸዋል። ገብቷል? የዛኔ ማለት ነው። ስለዚህ ያንን ነገር ያደረጉ ነበረ። ቅዱስ ጳውሎስ ቅዱስ ጴጥሮስ እነሱ ያደረጉ ነበረ። ሰጥቷቸዋል። እንዴት ነው? እኔ ስለ አበበ እያወራሁ እያለ እንዴት ስለ መሐመድ ታወራኛለህ? እኔ ስለ ማርያም እያወራሁ አንተ እንዴት ስለ ሐዋርያቱ ብለህ ትለኛለህ? ሐዋርያቱም ቢሆን ልጅ አይሰጡም። 4 ነጥብ። ጤንነትም አይሰጡም፣ በፍጹም አይችሉም። ማርያምም አትሰጥም፣ መላእክትም አይሰጡም፣ ሐዋርያቱም አይሰጡም፣ ነቢያቱም አይሰጡም። እነዚህ ነገሮች በሙሉ የሚሰጥ እግዚአብሔር ብቻ ነው። ለምሳሌ መዝሙር 127 ኦኬ 127 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው ይላል። ጤንነት በትንቢተ ኢሳይያስ መጽሐፍ ላይ ጤንነትን የሚሰጥ እግዚአብሔር ነው። ሀብትን ዘዳግም መጽሐፍት ላይ እሰጣለሁ ብሎ ያለው እድሜን በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ የሚሰጥ እግዚአብሔር ነው። መጽሐፈ ምሳሌ ላይ ባለጠግነትና ሀብት ከቤተሰብ ይወረሳል፣ መልካም ሚስት ግን ከእግዚአብሔር ዘንድ ናት ይላል። እውቀት ትንቢተ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 ላይ እውቀትን ጥበብን ለጠቢባን እውቀቱንም ለአስተዋዮች ይሰጣል ይላል። ይሄን ሁሉ የሚሰጥ ማን ነው? እግዚአብሔር። አንተ ግን የምትለምነው ማን ነው? ሰውን። ለዚህ ነው ማርያም እውቀትም ልጅም አትሰጥህም፣ ጤንነትም አትሰጥህም፣ ሀብትም አትሰጥህም፣ እድሜም አትሰጥህም፣ ሚስትም አትሰጥህም፣ እውቀትም አትሰጥህም፣ ምንም አትሰጥህም። ለምን? ምንም የላትም፣ ዜሮ። ማርያም ብቻ አይደለችም፣ ጻድቃን፣ ነቢያት፣ ሐዋርያት የተባሉ በሙሉ አይሰጡም፣ አይሰጡም። አይደለም ሐዋርያት ሲፈውሱ የነበረው በማን? አይሰጡም ብራዘር።
ፈውሱስ ቢሆን ታዲያ ማን ያደረገው? ሰጥቷቸዋል እኮ አይደለም? አይሰጡም። የሰጣቸው ልብ በል የሰጣቸውን በመጀመሪያ ወቅ እኔ እዚህ ጋር አሁን የጠቀስኩልህን ልብ ብለህ ስማ። ከሰጣቸው ላይ ሰጡ። እሺ ወዳጄ የጠቀስኩልህን እዚህ ጋር ስማ። እውቀት፣ ሚስት፣ እድሜ፣ ሀብት፣ ጤንነት፣ ልጅ አንዱን ማሰጠህም ማርያም ብቻ አይደለም። ቅዱስ ሚካኤል መልአኩ፣ ቅዱስ ገብርኤልም አይሰጡህም። ይሄንን ለምን? የላቸውም፣ ሊኖራቸውም አይችልም። የብሉይ ኪዳን ነቢያት ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ በል ኢሳያስ፣ ኤርሚያስ ዋቴቨር አይሰጡም። ለምን? የላቸውም። ጳውሎስ፣ ጴጥሮስ፣ ዮሐንስ ሐዋርያት የተባሉት በሙሉ ጥራ፣ አይሰጡም፣ የላቸውም። የእነዚህ ሁሉ ባለቤት ማን ነው? እግዚአብሔር ነው። ለሐዋርያቱም እንደ የተሰጠው ያው ልብ በል ሐዋርያት ተሰጥቷቸዋል ብለህ ያልከውን በማቴዎስ ወንጌል መጽሐፍ ምዕራፍ 10 ቁጥር 1 ላይ እንደዚህ ይላል። ያው ላንብብልህ። ማቴዎስ መጽሐፍ ምዕራፍ 10 ቁጥር 1 12ቱንም ወደ እርሱ 12ቱም ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ምንድን ነው የሰጣቸው? ደዌና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። ምን እንዲሉ? ደዌና ሕማምን ሁሉ እንዲፈውሱ፣ እንደዚሁም እርኩሳን መናፍስትን አጋንንትን ከሰዎች ላይ እንዲያስወጡ ማለት ነው። ስልጣን ሰጣቸው። የታመመ ሰው ላይ እጃቸውን ጭነው ሲጸልዩ በጌታ በኢየሱስ ክርስቶስም በሽተኛው ይፈወሳል። የሞተም ተነስቷል። በማን ስም ነው የሚጸልዩት የነበረው? ልብ በል እኮ ከተሰጣቸው ጸጋ ላይ ማለት ነው። ብራዘር የተሰጣቸው ምንድን ነው? ስልጣንን ሰጣቸው ነው ብሎ ስልጣንን የሰጣቸው ብራዘር። ስልጣን በተሰጠው የተሰጠው ስልጣን ገደብ ስልጣን ሰጣቸውና ምንድን ነው የምታወራው? እዚህ የጠየቅኩህንና እዚህ የምትለውን ነገር እኔ እኮ እየነገርኩህ ያለሁት እዚህ ደዌያንን ለመፈወስ አጋንንትን ለማስወጣት ኦኬ፣ ወንጌልን ለመስበክ ነው። በቃ ግራ ገብተዋል ማለት ነው። ስልጣን ሰጣቸው ትለኛለህ። ይህ አውጥቼ እያነበብኩልህ ስልጣን ሰጣቸው ትለኛለህ። ይኸው እየነገርኩህ እኮ ነው። እኔ መቼ አልሰጣቸውም አልኩህ? የሰጣቸው ስልጣን ግን ልጅ እንዲሰጡ አይደለም። አይችልም። ጳውሎስ አይችልም። ጴጥሮስ አይችልም። ዜሮ ናቸው። ሎጂካል ለምን አትሆንም? ወዳጄ የእግዚአብሔርን ቃል ምናለ ሎጂካል ሄደ ትምህርት ቤት ወይ ደግሞ እዛ ሰፈር ላይ ስትጮቱ ይህንነት ሀብት ወዳጄ ተረትህ በእግዚአብሔር ቃል ሲፈራርስብህ ሎጂካል አድርገው አትበለኝ። እኔ አምላክ ቃልን እዚህ ቁጭ ብሎ ሎጂካል አላደርገውም ብራዘር። አይደለም ምን መሰለህ፣ ቅድም እኔ እዚህ ስጠቅስልህ ስልጣን ሰጣቸው ብለህ የምትለውን አመጣው። ስልጣን የሰጣቸው እርኩሳን መናፍስትን ይኸውልህ፣ በእርኩሳን መናፍስት ላይ አጋንንትን ከሰዎች ላይ እንዲያስወጡ። በማን ስም ነው የሚያስወጡት? በኢየሱስ ስም ነው የሚያስወጡት። ኦኬ፣ ድውያንንም እንዲፈውሱ በማን ስም ነው የሚፈውሱት? በኢየሱስ ስም ነው የሚፈውሱት። ጤንነት አይደለ እንዴ? ኧረ በክርስቶስ እባክህ፣ ኧረ በክርስቶስ ይህን ሲያደርጉ በማን ስም ነው የሚያደርጉት? ለታመመው ሰውዬ ሲጸልዩለት ሰውየው ቢፈወስ ጤንነቱን የመለሰለት ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው ጌታ ነው የመለሰለት? ወዳጄ ጳውሎስ ለታመመው ሰውዬ ሲጸልይለት ሰውየው ቢፈወስ ሰውየውን የፈወሰው ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው ጌታ ነው የፈወሰው? መልሰው ሰውየው ቢፈወስ የፈወሰው ጳውሎስ ነው ወይስ በጳውሎስ ላይ የሚሰራው መንፈስ ቅዱስ እግዚአብሔር ነው የፈወሰው ያን ሰው? እሱም በጳውሎስ ላይ የሚሰራው መንፈስ ነው። አለቅ። ስለዚህ በጳውሎስ ላይ የሚሰራው እግዚአብሔር ነው ሰውየውን የፈወሰው። ጳውሎስ ታዲያ ምንድን ነው? ዜሮ፣ የማይጠቅም ባሪያ ነው ጳውሎስ። ባሪያ ማለት ነው። አለቅ። የማይጠቅም ባሪያ ማለት ነው። ጌታው ግን የጳውሎስ ጌታ ግን በጳውሎስ ላይ ሆኖ ድውያንን ይፈውስ ነበር። በጳውሎስ ላይ ሆኖ እርኩሳን መናፍስትን ያወጣ ነበር። በጳውሎስ ላይ ሆኖ ድንቅና ተአምራትን ያደርግ ነበር። ይሄው እንደዚህ ተብሎ ስለተጻፈ የማይጠቅም ባሪያ ስለሆነ እንደ ስልጣን የሰጠው ብራዘር፣ የማይጠቅም ባሪያ ስለሆነ ስልጣን የሰጠው። አልገባህም ብራዘር።
አልገባህም ብራዘር። ደግሞ ጴጥሮስም የማይጠቅም ባሪያ ነው። የቱንም ያህል ተአምራት በእጆቻችን ቢደረግ የማንጠቅም ባሪያዎች ነን። ኦኬ የማይጠቅመው ባሪያ ጳውሎስ፣ እሱ ጳውሎስ ሳይሆን የፈወሰው በጳውሎስ እጅ እግዚአብሔር የሚያደርገውን ይሁ ሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ እግዚአብሔር በማን እጅ? በጳውሎስ እጅ የሚያስገርም ተአምራትን ያደርግ ነበር። ስለዚህም ከአካሉ ላይ ጨርቅ ልብስ ወይም ወስደው ወደ ድዌዎች ላይ ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስት ይወጡ ነበር አለ። አየህ፣ መናፍስት የወጡት ደዌያቸውም ህመምተኞችም የተፈወሱት ከጳውሎስ ላይ ከአካሉ ጨርቅ ሲወስዱ በዚህ አካሉ ጨርቅ ላይ የሚያስገርም ተአምራት ያደርግ የነበረው ማን ነው? በጳውሎስ እጅ እግዚአብሔር ነው። ጳውሎስስ ዜሮ። ማን ነበር ይሰራ የነበረው? ይኸው እግዚአብሔር በባሪያው በጳውሎስ እጅ እኮ ለምን መረጠው ነው እሱ። ወዳጄ ጥያቄውን ተከታትዬ ከእጅ ላይ ሳፈራርስብህ ለምን መረጠው፣ ለምን ቀባው፣ ለምን ሳይመርጠው ተው ምናምን ነገር ይሄ እንደዚህ አይነት ወሬ ተው ብራዘር፣ ሚዩት አድርጋ። አትመጠንም ለዚህ ውይይት ማለት ነው። አትመጠንም። ባሪያ ነው ስትል ደግሞ በላ ፍልስፍና ውስጥ አትግባ። ስለዚህ አንተ ማርያም ብለህ የምትላት በፍጹም ይህንን ልሰጥህ አትችልም። ለዘላለምም ለማንም ሰጥተህ አታውቅም። ልጅ መስጠት የእግዚአብሔር ነው። ይኸው መጽሐፍ እንደሚናገር ማለት ነው። አንተ እመቤቴ ልጅ ትሰጠኛለች ትለምናታለህ እኮ ልጅ ስጥ ብለህ፣ ግን ሰጥተህ አታውቅም፣ ልትሰጥህም አትችልም። ማርያም ለማንም ልጅ ሰጥተህ አታውቅም፣ ልትሰጥም አትችልም። አጋንንታዊ ሰይጣናዊ ትምህርት ነው ማርያምን ልጅ ስጠኝ ብሎ መለመን። ይኸው መዝሙር 127 ቁጥር 3 እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የወድን ፍሬ የእርሱ ዋጋ ነው ይላል። የማርያም ስጦታ ናቸው አይልም። የሚካኤል ስጦታ ናቸው አይልም። የጳውሎስ ስጦታ ናቸው አይልም። የጴጥሮስ የነቢያቱ ስጦታ ናቸው አይልም። አይችሉም። ጳውሎስ በለው አይችልም። ጴጥሮስ አይችልም። ኤልያስ አይችልም። ኤልሳ አይችልም። ሙሴ አይችልም። አብርሃም አይችልም። ሚካኤል አይችልም። ገብርኤል አይችልም። ማርያም የጌታ ናት አትችልም። ኤልሳቤጥ አትችልም። ሰማይ ምድር አይችሉም። የሚችለው ማ ብቻ ነው? ልዑል። አለቅ